ሰው በአንድ ቀን ኒካ ያወርዳል? ኒካዋን አወረደው። በአንድ ቀን አንድ ፍች ፈትቼሻለሁ አላት። ማንም የለም ሸሂድ የለም ማንም የለም አለች። ፈትቼሻለሁ አላት። ያው በሰዓቱም ባይሆን እሱ ምንም አልተውም፣ ደብድቦም ቀጥቅጦም አስረብሷታል። ግን ያው አንዳንዴ ልህ መጋባት በትዳር ውስጥ ጥሩ አይደለም። ምንም አላስቀረኝም አላስተረፈኝም አለች። ሲደበድበኝ በቃ ሲደበድበኝ ሰው የሰርጉ ቀን ይደበደባል። ሲደበድበኝ አደርኳች። በንጋታው ምላሽ አለ ታስለበሳት እላችኋለሁኝ። ለማንኛውም ኒቃቧን ለብሳለች፣ ኒቃቧንም ትለብሳለች፣ ትምህርቷንም ትማራለች። ያው እንግዲህ ሁላችንም በኒቃብ የምናምር ያድርገን፣ ኒቃብ የምንለብስ ያድርገን። እንደሱ አይነት ጥሩ ሰው የለም ማለት ደግሞ ሰላማዊ ሰው ሆኖ ለመታኝም ለደበደበኝም ይቅርታ ምናምን ብሎኝ ጠይቆኝ በቃ አሁን ሰላም ሆነናል፣ ደስተኛ ነው፣ እሱም ደስ ብሎታል ምናምን አለችና ሰላም አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ባለፈው የጀመርኩት ወሬ ልቀጥልላችሁ ነው እና በጣም አንዳንድ ጊዜ ትክክል ነው ብለን የምናደርገው ነገር ለካ ስህተት ነው እና ብዙዎቻችሁ ኮሜንት ላይ ደግሞ ትክክል ነው እኮ ደግ አደረገ ምናምን ስትሉ ሰማሁኝና እንዴ ብዬ በሌላም አንግል የሆነ እንትን ልለው ላስበው ፈለኩኝ። አዎ እናንተም ትክክል ናችሁ፣ እኛም ትክክል ነን፣ ልጅቷም ትክክል ነች። ሁሉም በራሱ መንገድ ትክክል ነው እና ምን ሆነ መሰላችሁ? ለማንኛውም ወሬው ልቀጥልላችሁና ባለፈው እንደዛ ሽምግልና ገቡ፣ ሰርገኛም ተበታትኗል፣ ሰው ተበትኗልና ለብሰሽ ሂጂ አሏት። አባቷም ለብሰሽ ሂጂ አላት። ምክንያቱም ኒካ አስሯታል። ከ3 ቀን በፊት ነው ምናምን ነው ኒካ የታሰረውና እሱ ያላትን ነገር የማድረግ ግዴታ አለባት፣ ግዴታዋ ነው። እና ሂጂ ሲሏት ለብሰሽ ሂጂ ሲሏት አባቷም እምቢ አለች። ልጅቱ ያው ትንሽ እልህ አለ አይደለ? እልህኛ ነገር ናትና እምቢ አለች። ባልዬ እሺ ብሎ በቃ እምቢ ካልሽማ ተይው ችግር የለውም እኔ ልሸነፍ አለላችሁና እኔም ስሰማ ደስ አለኝ። በቃ እሱ መሸነፉ ይሁን ማለቱ ማለት ነው። ምክንያቱም ሐሳቡንም ያመጣው እሱ ስለሆነ መጀመሪያ። ከዛ እሺ ብሎ እቤት ውስድ ልጅቷ ቤስት ጓደኛችን ናት፣ የቅርብ ጓደኛችን ናት እና እቤቷ ሂድት ትላቸዋለች። ያው ሙሽራ ናት፣ ነገሩን አረሳም ለካሱ ያው እሷ በቃ ችግር የለውም ምናምን ስላላት ነገሩን በዛ ተድበሰበሰ አይነት ነገር መስሏታል። ያው እንግዲህ የመጀመሪያ ቀን ሙሽራ ናት። እሺ ብላ ቤቷ ሂድት ቤታቸው ሄደው ምናምን እንግዲህ ማታ ቀን ጠመደኝ አለች። በብትር ጠመደኝ አለች። ምንም አላስቀረኝም አላስተረፈኝም አለች። ሲደበድበኝ በቃ ሲደበድበኝ ሰው የሰርጉ ቀን ይደበደባል። ሲደበድበኝ አደርኳች። በንጋታው ምላሽ አለ። እሁድ ነው ሰርጓ። ሰኞ ቀን ማታ ቤተሰቦቿ ቤት ምላሽ ትጠራለች እና በቃ ፊቷ ሁላ አባብጧል። ያው ስታለቅስ ነው ያደረችው። ከዛ ይሄን ኒቃብ ነገር ልብስሽ ትሄጃለሽ አለኝ አለች። ከዛ አለብስም አልኩት አለች። ከዛ ከተጋቡ አንድ ቀናቸው ነው ገና ቅዳሜና እሁድ ነው። ይሄን ነገር የምትነግረን ደግሞ ሰኞ ቀን ነው እና ያው እኔ ወሬውን ስለጀመርኩት ላውራችሁ ብዬ ነው። እና ለብሰሽ ትሄጃለሽ ላታል ኒቃቡን ማለት ነው። ሰኞ ዕለት ለምላሹ ቀን ይሄን ኒቃብ ለብሰሽ ትሄጃለሽ ላታል። እሷ ደግሞ ለብሻ አልሄድም፣ እሱ ለብሰሽ ትሄጃለሽ። ከዛ ለብሻ አልሄድም ስትለው እንግዲህ አስለብሰሽ ካልሄድሽ ይሄን ኒቃብ እፈታሻለሁ ይላታል። በቃ ያው መብቱ ነው። እንደዚህ በጉልበትና በመናም መሆኑ ነው እንጂ የሚያናድደው ተስማምተው ቢሆኑ ደስ ይላል፣ ብትለብስ ደስ ይላል፣ ምንም ማለት አይደለም። ግን እሱም የጉልበት አደረገው፣ እሷም ለተጋባችና ትዳር ሰው በአንድ ቀን ኒካ ያወርዳል? ኒካዋን አወረደው። በአንድ ቀን አንድ ፍች ፈትቼሻለሁ አላት። ማንም የለም ሸሂድ የለም ማንም የለም አለች። ፈትቼሻለሁ አላት። በልህ ተጋብተው ማለት ነው። ሲቀጠቅጣትም ስላደረ ሰኞ ቀን ለብሻ አልሄድም አለችው። እሱ ደግሞ ለብሳ እዛ እንድትታይ ፈልጓል። ያው ተግባብተው ለበሱና ስለበሳት አይነት ነገር ፈልጓል መሰለኝ። እሷም እምቢ አለች። ከዛ ፈትቼሻለሁ አለኝ አለች። ወዳው ደግሞ ረጃቱ ብዬሻለሁ አለኝ አለች። አሁንም ደግመሽ ይሄን ኒቃብ ለብሰሽ ነው የምትሄጂው። ከዛ ፈራሁኝ አለች። አንድ ፍች ሲፈታኝ እንዴት ነው ገና ተጋብተን አንድ ቀናችን ነው። ከዛ ያን ኒቃብ ለበሰች። ለማንኛውም ኒቃብ ለባሽ ሆናለች አሁን እና ኒቃቡን ለበሰች። ከዛ ያው ምላሹንም ተመለሱ ሄደች። ያው ዛሬ 3 ቀናቸው ነው። ኒቃቡን ከለበስኩ በኋላ
እንደሱ አይነት ጥሩ ሰው የለም ማለት ደግሞ ሰላማዊ ሰው ሆኖ ለመታኝም ለደበደበኝም ይቅርታ ምናምን ብሎኝ ጠይቆኝ በቃ አሁን ሰላም ሆነናል፣ ደስተኛ ነው፣ እሱም ደስ ብሎታል ምናምን አለችና እኔ አንዳንዴ ይገርመኛል። የየሰው ተፈጥሮ ይለያያል። በነገራችን ላይ የየሁላችንም ተፈጥሮ ይለያያል። አንዳንዱ ቶሎ ይቅር ማለት ይችላል፣ አንዳንዱ ልህኛ ነው፣ አንዳንዱ ቀዝቀዝ ያለ ነው፣ አንዳንዱ ሁላችንም ባህሪያችን እንደየመልካችን ይለያያል። ግን እንደዛ ደብድቧት ኒካዋንም አውርዶ በዚህ ሁሉ በኒቃብ ነው እሺ ብትለውና ብትለብስ እኮ ይሄ ሁሉ ላይመጣ ይችላል። እሱም ደግሞ ቢተዋት እና እስከምትረጋጋ ቢጠብቅ ይሄ ሁሉ ምክንያቱም ይሄ በአንድ ቀን ውስጥ በተጋባ በአንድ ቀን ውስጥ ኒካ ማውረድ ማለት እኔ ይከብደኛል ማለት እኔ አካብጄ ነው ማየው። አሁን እንደዚህ ይሄ ነገር እኔ ላይ ቢሆን ብዬ ሳስበው ያው አያድርስ ነው። በትዳር ውስጥ እሆናለሁ ያላችሁትን ሆናችሁ ታገኛላችሁ፣ ሳትሆኑ ታገኛላችሁ። አልሆንም ያላችሁትን በህይወት ውስጥ በጥቅሉ ሆናችሁ ልትገኙ ትችላላችሁና ያው መፍረድ ቀላል ነው። ከውጭ ሆኖ ማውራት ቀላል ነው። ውስጥ ናችሁ እንደምትኖሩት አይደለም። እንዲህ ብታረጊው እኛ ራሱ ስንት ሐሳብ ስንት አስተያየት ሰጠን እና ይሄ ሁሉ ተከሰተላችኋለሁ። እንግዲህ እቺ ልጅ በዚህ በድርቅናዋ ቀጠላ ቢሆን ሶስቱንም ኒካ አከናንቦ ወደ ቤቷ እንደሚመልሳት ነው የሰውየው ሁኔታ ሲታይ ማለት ነው። እና እሷም አልፈለገችም፣ ትዳሯን ማፍረስ አልፈለገችም። በአንድ ፍች ሲያሳያት ከዛ አርፋ ቁጭ አለች እላቸዋለሁ። እና በጣም ይገርማል በየሰዓቱ የሚፈጠረው ነገር፣ የሰው ልጅ የሚያስተናግደው ነገር ይገርመኛልና ተስማምተው በምክክር አሁን ቢያስለብሳት የሆነ በንግግር እኮ ሁሉም ነገር ይቀራል። ግን የሰው ልጅ ሳይነጋገር ምን ሳይል ቀጥታ ወደ መፍትሄ የሚገባ ሰው ይገርመኛል። ቀጥታ ወደ መፍትሄ ስላችሁ አሁን እሱ ፍቹንም ፈታት፣ ሰው የለም ለቤተሰቦቿ ራሱ አልተናገረችም። ይሄን ነገር እንደፈታት ራሱ አያውቁም ፍቹን ማለት ነው። እና አንድ ፍች ፈታት። በምን የተነሳ? በኒቃብ የተነሳ። ስታስቡት እንደ ባል ነው፣ ኒካ አስሯል። እሱ የሚላትን ነገር የማድረግ ግዴታ አለባት ማለቴ መጥፎ ነገር ካልሆነ እና እሱም እንደ ባል የበላይነቱን ማሳየት ፈልጓል በሰዓቱ። ያው በሰዓቱም ባይሆን እሱ ምንም አልተውም፣ ደብድቦም ቀጥቅጦም አስረብሷታል። ግን ያው አንዳንዴ ልህ መጋባት በትዳር ውስጥ ጥሩ አይደለም። ምክንያቱም ይሄ ከባድ ነው። ትዳር ከገባችሁበት በኋላ እንደ መውጣቱ ቀላል አይደለም። ከገባችሁበት በኋላ ዝም ብላችሁ ባርሲ ኩርሲ ነገር ትተነው የምንሄደው አይደለምና ያው እኔም ትዳር ውስጥ ስለሆንኩኝ ያውቀዋለሁ። ዝም የሆነ ውሃ ቀጠነ ብሎ የምትወጡበት አይደለምና እሷም እንግዲህ አንዱንም ፍች ፈቶ ሲያሳያት ግን መፍታቱ ገርሞኛል። እኔ በጣም ጠነከረብኝ፣ በጣም ኃይለኛ ሆነብኝ ሰውየው። እንዴት ማለቴ ባይፈታትስ? ፍች ከባድ እኮ ነው። ለፍች መሮጥ ቀስ ብሎ እሷም ነገሩ ደረቅ ናት፣ በጣም ኃይለኛ ናት ሲበዛ ማለት ነው። እንኳን አይደለም ለባሏ ጓደኝነት ውስጥ ራሱ ጠንከር ያለች ናትና ኃይለኛ ናት። እና እዚህ አበቃ ትላቸዋለሁኝ። ለማንኛውም ጓደኛችን አሁን ኒቃብ ለባሽ ሆናለች። ደስ ብሎናል ሁላችንም። በግድም በውድም አስረብሷታል። በግድም በውድም። ግን ይሄ ነገር ትክክል ነው ማለቴ በግዴታ ሰውን የሆነ ነገር ማስደረግ ይቻላል? እኔ ምልህኛ ነኝ። በግድ የሆነ ነገር አድርጊ ካሉኝ የማደርግ አይነት ሰው አይደለሁም። ግን ያው የሚጠቅም ነገር ነው መጥፎ ነገር ስላልሆነ በሚለው ነው እንጂ ግን መጥፎም ነገር ሆነ ጥሩም ነገር በግዴታ ይሄንን ካላደረግሽ ካሉኝ እንደውም አታድርጊ የተባልኩትን ነገር ማደርግ ይመስለኛልና እልህ እኮ ነው የሆነ በቃ ሰው እልህ ከተጋባ ብዙ ነገር ያጠፋል በነገራችን ላይ። እና እሱም በጣም እልህኛ ስለሆነ እልኩ አስገባት። እሷም እልኳ ገብታ ኒቃቡ አለበሰች። ግን ሰበብ ሆናትና ኒቃቡ ተመችቷታል፣ ደስተኛ ናት። ያው እንግዲህ ሁላችንም በኒቃብ የምናምር ያድርገን፣ ኒቃብ የምንለብስ ያድርገን። ደስ ይላል መልበሱ። ግን የሄዱበት መንገድና የሆነ በሰርጉ አካባቢ በጣም ተወራና ይሄ ነገር ትንሽ ያናድዳል ማለቴ። ባይሆን ቀስ ብለው እርስ በርስ ተመካክረው ያው እሱ ማንነቱን አሳየ መልበስ አለባት፣ ትለብሳለች። የኔ ሚስት እስከሆነች ድረስ በኒቃብ ነው ማየት የምፈልገው ውጭ ላይ አለ። ያው አስለበሳት እላችኋለሁኝ። ለማንኛውም ኒቃቧን ለብሳለች፣ ኒቃቧንም ትለብሳለች፣ ትምህርቷንም ትማራለች።